እያሱ አንተ ራሱ ምን ለማድረግ እያሰብክ ነው? ለማድረግ ያሰብኩት ነገር እኮ በጣም ግልጽ ነው። እያሱ ስሜታዊ በመሆን እኮ የሚደረግ ነገር የለም። እስኪ ቁጭ በልና ባይሆን እንነጋገርበት አይሻልም? ትሰምኛለች ጽናት? በቃ እኔና አንቺ እዚህ መኖር የለብንም። የራሳችንን ቤት መከራየት አለብን። ቀጣው ስራችንማ እኔ የተቀበጥኩበት ውርቸር ላይ እሷም ራሷ እዛች ቦታ ተቀምጣ ካላየኋት አረካም። እንዴ አጅሪት ወይ ጉድ! አሁንማ እኮ ጭራሽ መተባበርም ጠፋን የምለው። ደግሞ ክፍል ምን እያደረግሽ ነው? ቆይ አልገባኝም። የትናንትና ዱላ ሳስበው ምንም የበቃሽ አይመስለኝም። እንዴት እኮ እንደቀፈፍሽኝ! ጭራሽ አልጌ ወጣሽ። ምን እያደረግሽ ነው? አልገባኝም። ይሄ ወረቀት ግዴታ እጄ መግባት አለበት። አይ እማዬ፣ አንቺ ግን እያሱን በጣም ነው የምትወጂው። እሱ ግን ላንቺ ምንም ግድ የለውም አይደለ? አይ ልጄ፣ እሱን የምታውቂው ወልደሽ ስታዩ ነው። ምን ይደረጋል ብለሽ ነው? ጣት ከማ ተብሎ አይቆረጥም። እኛ ነበር እንዴ? እና አንገትሽ ደም እስኪሆን ድረስ ነው ያነቀችሽ? እኔ መታገስ አልችልም። ይኸውልሽ እገላታለሁ። አይሆንም ባቢ። ቆይ እነሱ ማን ስለሆኑ ነው እየተፈራረቁ እንደዚህ የሚጎዱሽ? አንገትሽን አይተሽዋል? እኔ ከዚህ በላይ መታገስ አልችልም። ሮማን መራመድ ጀምራለች። እንዴት መቆም ቻልሽ? ቆይ እኔ ምንም አውቀው ነገር የለም ባቢ። ትናንት ካንተ ጋር ከተለያየን በኋላ ነው ቤት ስገባ በእግሯ ቆማ ያየኋት። ስለዚህ ታዲያ ምንድነው ማድረግ ያለብን ነገር? አላቅም ባቢዬ፣ ግን ደግሞ ሮማን በእግሯ ቆመች ማለት ለኛ ትልቅ አደጋ ነው። አትፍሪ፣ ምንም ነገር አይመጣም። ማድረግ ያለብን ነገር በሙሉ እናደርጋለን። ስለዚህ በቶሎ ወረቀቱን እጃችን ላይ ማስገባት አለብን። በሚገባ ቢያንስ ግን እሱን ካገኘን ትንሽ ተስፋ ይኖረናል። ቆይ ግን ምን ይሁን ብላ ነው አንገትሽን እንደዚህ እስኪሆን ድረስ ያነቀችሽ? ተው እባክህ፣ ያን ያህል አስፈላጊ ነገር አይደለም። እኔ ግን ዋጋዋን ነው የምሰጣት። ማንም የለሽም ብሎ ነው የሚጮቱብሽ። ተዋቸው እባክህ ባቢዬ። ከዚህ በኋላ እኮ እነሱን ከህይወቴ ለማስወጣት ብዙም ጊዜ አይፈጅብኝም። ትንሽ ጊዜ ብቻ ነው። ለማንኛውም ግን አሁን ልሂድ። እሺ፣ አታስቢ፣ ራስሽን ጠብቂ። አንቺ ግን እንደፈለጉ እንዲጮቱብሽ አትፍቀጅላቸው። እሺ፣ በተቻለኝ አቅም ራሴን ለመከላከል ሞክራለሁ። ሮቤል እየተከታተልከኝ ነበር እንዴ? ቆይ ምንድነው እያደረግሽ ያለሽው ጽናት? ምን አደረኩኝ? እሺ በቃ አሁን ቦታው ቁጭ ብለን ማውራት ይችላል። ስለምን ጉዳይ ነው የምናወራው? ሮቤል ብሌን እንዴ ስማው መንፈስ ቅዱስ ብሌን ጠራሽኝ? እማዬ ምን እያሰብሽ ነው? አይ
ዝም ብዬ እኮ አንዳንድ ነገሮችን እያሰብኩ ነው። ምንድነው እሱ የምታስቢው ነገር? ስለ ጽናት ነው እማዬ። ምንም ነገር እኮ ብናረግ ምንም ልትፈራን አልቻለችም። ይልቁንም ጭራሽኛ መጋፈጥ ነው የምትፈልገው። እንዴት እንደዚህ ልትይ ቻልሽ? ግልጽ እኮ ነው እማዬ። በዚህ ላይ ደግሞ ክፍሌ ውስጥ ገብታ ቁም ሳጥኔን ስትበረብር ነበረ። ምንድነው የምትበረብረው? ግልጽ እኮ ነው እማዬ። ድርጅቱ የሷ መሆኑን የሚያረጋግጥላትን ወረቀት ፍለጋ ነው። እሱን እንኳን መቼም አታገኘውም። ተስፋ ትቁረጥ። ጽናትማ የሆነ አብሮ የልብ ልብ የሚሰጣት ሰው አለ እንጂ ብቻዋንና በዚህ ልክ ሰው አትዳፈርም እማዬ። ጽናት እኮ በጣም ፈሪ ናት። ልክ ነሽ። ጠፍታ ከመጣች በኋላ የሆነ ሁኔታዋ ተቀያይሯል። ምናልባት እማዬ የሆነ ያሰበችው ነገር ሊኖር ስለሚችል በሁሉም ነገር እኛ ብንቀድማት በጣም ጥሩ ነው አይመስልሽም? እኔ ምልሽ ግን ወረቀቱን ደህና ቦታ ነው አይደል ያስቀመጥሽው? አዎ እማዬ፣ የትም አባቷ አታገኘውም። ይኸውልሽ ወረቀቱ መቼም መገኘት የለበትም መቼም። ይሄንን ደግሞ ሁሌ የማስቢው። ይቺ ማትረባይ መርዝ ናት። ነግሬሻለሁ። በደንብ አድርግሽ ቆልፊ። እሺ እማዬ፣ ችግር የለም። ምንም አታስቢ። ምንድነው ሮቢ? ምንም እየገባኸኝ አይደለም። ሲጀመር እኔን መከታተሉ ለምን አስፈለገ? ቆይ ነገሮችን ከኔ መደበቅ ጀመርሽ ማለት ነው? እኔ እኮ ሮቤል ነኝ ጽናት። ቆይ ምን ደበቅኩ ሮቢ? ደብቀሽኛል ጽናት። አሁን ሁሉንም ነገር ብትነግሪኝ ጥሩ ነው። በጣም እያስጨነከኝ ነው ሮቢ። እኔ መናገር ስፈልግ እኮ ሁሉንም ነገር ነግርሃለሁ። ደስ ይላል በጣም። ባቢ በህይወት አለ? ተመልሶ መጣ? ምንድነው የምታወራው? ሰምተሽኛል ጽኑ። ተከታትዬሽ ሁሉንም ነገር አይቻለሁ። ከዚህ በኋላ ምንም መደባበቁ አያስፈልግም። እሺ ቆይ ምንድነው እንድነግር የፈለግከው? ቆይ ባለፈው ደግሞ እሱ ጋር ነበርሽ አይደለ? ቆይ ከዚህ ጊዜ በኋላ ምን ሊሰራ መጣ? ብቻሽ ስትሰቃይ እሱ የት ነበር? አዎ አብሮኝ አልነበረም፣ ግን ደግሞ ወዶ አይደለም ጥሎኝ የጠፋው። ለኔ ብሎ እኔን ለመጠበቅ ብሎ ነው አገር ጥሎ የጠፋው። እርግጠኛ ነኝ ጽኑ? እኔ ባቢን በጣም ነው ማምነው። ምንም ነገር ሊዋሸኝ አይችልም። ደግሞ ይሄን ሁሉ ነገር ስታደርግ የነበረችው ሴትዮ ሮማን ነች። ሮማን? ሮማን እንዴት? ምን እንዴት አለው ሮቢ? ሮማን እኔን ግዴታ ለማጥቃት የኔ የሆኑ ሰዎችን ካጠገቤ ማራቅ ነበረባት። በቃ እሱን ነው ያደረገችው። አሁን ራሱ አንድ ማጣራት የምፈልገው ነገር አለ። ምንድነው እሱ? አባዬን በተመለከተ። እርግጠኛ ነኝ በአባዬ ሞት ላይ ራሱ እጇ ይኖርበታል። ሊሆን ይችላል ጽናት። ባቢ ቢሆን ራሱን መጠበቅ አለበት። ስላንቺና ስለ ባቢ ደግሞ ጋሽ ግርማ ነግሮኛል። ግን ኢያሱስ? ይኸውልህ ሮቢ፣ እኔ ለኢያሱ በጭራሽ ምንም አይነት ፍቅር የለኝም። ፍቅር ቢኖረኝ ራሱ አስበው እስኪ ከነ ሮማን ጋር መኖር አንድ ቤት በጣም ይከብዳል። ጽኑ፣ እኔ ግን ካንቺ አላውቅም። ግን ኢያሱ በማል የሚጎዳ ይመስለኛል። አይ ሮቢ፣ እኔ እኮ እዚህ ምድር ላይ ያለኝ ምለውን ነገር በሙሉ አጥቻለሁ። አስበው እስኪ እናቴን፣ አባቴን፣ ሁሉ ነገሬን አለኝ ምለውን ነገር በሙሉ አጥቻለሁ። ኢያሱ ደግሞ አንድ ነኝ ቢያጣ አይጎዳም። ምክንያቱም የጊዜ ጉዳይ ነው እንጂ ሁሉንም ነገር መልመዱ አይቀርም። እኔ ግን አይመስለኝም። ኢያሱ ካሁኑ እየተቀያየረ ነው። አንቺን አጥቶ የሚኖር አይመስለኝም። እኔ ደግሞ ከሱ ጋር መኖር እንደማልችል ግልጽ ነው። ነገርኩ እኮ ነገሩ ጊዜ የሚሰጥ አይደለም። ዛሬውን ታግዘኝ እፈልጋለሁ። አንተ ደግሞ ያለሁበትን ሁኔታ እያየ እንዴት ነው ገንዘብ የምትጠይቀኝ? ለማንኛውም ፈላልጌ ካገኘው ልክልሃለሁ። ግዴታ ዛሬ ማድረግ አለብኝ ግዴታ። ጽኑ እባክሽ እንደዚህ አይነት ነገሮችን አትዳፈሪ። ባታደርጉ ጥሩ ነው። እኔ ደግሞ የአባትሽ አደራ አለብኝ ባልወጣውም ማለት ነው። እኔ ደግሞ አንቺን ለመጠበቅ እየሞከርኩኝ ነው። በጣም አመሰግናለሁ ሮቢዬ። ግን ደግሞ እባክህን
ሚስጥሬን እንደሚስጥርህ አድርገህ ጠብቅልኝ እሺ? ጽኑ እኔን ትጠራጠሪያለሽ እንዴ? በጭራሽ አልጠራጠርህም ሮቢዬ። ግን ደግሞ ያው እንድትጠነቀቅልኝ ነው እንደዛ ያልኩ። አታስቢ ጽኑ፣ ማንም አያውቅም። እና አሁን እያሱን ትተሽ ወደ ባቢ ልትሄጂ ነው ማለት ነው? አዎ። ከዛ በፊት ግን ያጣሁትን ነገር በሙሉ ማስመለስ ፈልጋለሁ። ከዛ በኋላ ግን ከባቢዬ ጋር በፍቅርና በደስታ ልጆቼ ነው። ጥሩ ነው። ግን እያሱ ምንም አያሳዝንሽም? በጣም ያሳዝነኛል ሮቢዬ። እያሱ በጣም ጥሩ ሰው ነው፣ በተለይ ደግሞ ለኔ። ግን ደግሞ ቆይ እኔ ሳላሳዝነው ከማልወደው ሰው ጋር ዘላለም ልኖር? ሮቢ አስብ እንጂ አንድ ሰው ከማይወደው ሰው ጋር መኖር ማለት እኮ የዘላለም ጠባሳ ራሱ ላይ እንደመጣል ነው። በጣም ከባድ ነው። ወስነሻል ግን ጽኑዬ? እንዴት አልወስንም ሮቢ? ባቢ እኮ ማለት ለኔ የመጀመሪያ ፍቅሬ፣ የልጅነቴ ሁሉ ነገሬ ነው። ሁሉንም ነገር ያየሁት በባቢ ነው። በራስ መተማመንሽ ይገባል። እንዲሆን ስላየሁሽ በጣም ደስ ብሎኛል ጽኑ። ደግሞ እኔ ወንድምሽ አለሁልሽ። ሮቢዬ እውነት በጣም አመሰግናለሁ። እንዳንተ አይነት የሚረዳ ወንድም አጠገቤ ስላለ በጣም እድለኛ ነኝ። እኔም አንቺ ስላለሽልኝ በጣም ደስተኛ ነኝ። ግን መች ነው አቶ ባቢሽን የምታስተዋውቂ? መታወቅ ትፈልጋለህ እንዴ? በደንብ ነዋ። አስተዋውቃለሁ። ግን ደግሞ ትንሽ ነገሮች ይስተካከሉልኝ። እጠብቃለሁ ጽኑዬ። እርግጠኛ ነኝ በጣም ተግባባላችሁ። ደግሞ ባቢዬ በጣም ነው ሰው የሚወደው። ልክ እንደኔ? ያው ግን ካንተ ትንሽ በለት ይላል። ኧረ ነው ማለት ነው። ምን ልትሆን ነው? ለመታሽ ነው? ልትመታኝ? እና አሁን ብሩን ካላገኘው እኮ በቃ ልጁ ምንም ስራ ሊሰራልኝ አይችልም። ጽናትን ልጠይቃት ወይንስ እንደሱም አይሆንም። ኧረ ጨነቀኝ። አስብ ባቢ፣ አስብ። ያሰብኩትማ መቅረት የለበትም። ተመስገን። አሁንማ ያን ወስዶ የሚያመጣ አምላክ። አሁን በጣም ሰላም ነኝ፣ በጣም ተሽሎኛል። ጎይቺን ዋግሬ ትንሽ ያዝ ታደርገኛለች እንጂ ተመስገን። ኧረ ፈጣሪን ማላማራው ምስጋና ይድረስ። አይ ማይ፣ ለማንኛውም ብዙ ደግሞ እንዳይደክምሽ ትንሽ ከተራመድሽ በኋላ ደግሞ ረፍት አድርጊ እሺ። ብዙ አትራመጅበት። ጽናት እንደዚህ ሆኜ ስታየኝ መጥፋት ጀመረች አይደለ? ጭራሽ እኮ ቤት ውስጥ እኮ መግባት አስጠላት። ውይ ጉድ! ውይ ማየ፣ ኧረ ተጥፋ በእናትሽ። እንዴ ለኛ እኮ ረፍት ነው ማለት አንቺ ምን አስጨነቀሽ? ቀላል ይልቅ ይኸውልሽ፣ ተጠንቀቂ፣ ያን ወረቀት እንዳታገኝብሽ። ወይም ደግሞ ለኔ ስጭኝ፣ እኔ ጋር አስቀምጠው። በዛ ወረቀት ጉዳይ ምንም ልቤ አልተረጋጋም።
አራት አስቢ ማየ መቼም አታገኘውም። ትርፉ ልፋት ብቻ ነው የሚሆንበት። ጎበዝ ልጅ ጎበዝ እኮ ነሽ፣ ጀግና እኮ ነሽ አንቺ። የትም አታገኘውም እቺ ልጅ እቺ እማትረባ። እዚህ ሆናችሁ ነው እንዴ? አዎ ከቤታችን የት እንሄዳለን? እዚሁ ነው። እማዬ ቆይ እቺ ልጅ ልክ ናት? ቆይ ደግሞ ምን አደረገች እያሱ? ተይ እንጂ እማዬ፣ እያይሽ ትጠይቅኛለሽ እንዴ? እኔን ስታይ እንዴት እንደሚያረጋት እያየሻል? እንግዲህ ተስማሙ። አንተም እንደ እህትህ አታያትም። ምን ማለት ነው? ይልቅ የምታደርገው ነገር በልክ እንድታደርግ ንገሪያት። እኔ ከእናንተ ጋር መታገል በጣም ሰልችቶኛል። ቆይ አልገባኝም። አንተኛ የምናደርገው ነገር ብቻ ነው እንደምታይ ጽናተኛ ላይ የምታደርገው ነገር እኔ ላይ ያደረገችው ግፍ አያምህም? እንደው እናት አይደለሁም? እንደ እናት አታየኝም? ተይ እማዬ፣ ይሄ እናንተ ድራማ ነው። ጽናት በፍጹም እንደዚህ ልታደርግባችሁ አትችልም። ቆይ እስኪ አንተ እሷን የምታምነውን ያክል እኛን ትንሽዬ ብታምን ምን ችግር አለው? አንቺና ብሌን ጽናትን በጣም ነው የምትጠሏት። ቆይ በዚህ ልክ ምንድን ነው? እሷ ግን እኛ ስጠላን አይታየም አይደለ? እስኪ ነቃ በል አንተ ልጅ። ምንድነው ፋስስክ እኮ። እናንተ ራሱ ንቁ እንጂ እማዬ፣ የምታረጉት ነገር እኮ በጣም ነው የሚዘገን ነው። ቆይ አሁን ያደረገችው ነገር ልክ ነው? እያሱ የእሷ ስራ እኮ ለአንተ ስለማይታይ ነው የምትከራከርላት። ምንም ነገር ታድርግ፣ እኔ ከጎኗ ነኝ። በቃ ጽናት ሚስቴ ናት። ከሚስቴ ላይ ናችሁ ንቀሉ። ብዙ ነገር ታግሻችኋለሁ፣ ግን ከዚህ በኋላ ምንም ነገር አልታገሳችሁም። ኧረ እባክህ እና እያስፈራራኸኝ ነው? አልገባኝም። ምን ማስፈራራት ያስፈልገዋል እማዬ? መናገር ብቻ እኮ በቂ ነው አይደለ? አይ ጥሩ ነው። ነግሬያችኋለሁ እማዬ። ከዚህ በኋላ ጽናትን አንድ ሰው ቢናገራት አይታችሁ ማታውቁትን ባህሪን ነው ማሳያችሁ። በቃ ትዕግስትም እኮ ገደብ አለው። ከዚህ በኋላ ልታገሳችሁ። ተው እንጂ እስኪ መጀመሪያ ከኛ ላይ አይኗን እንድታነሳ ንገራት። ነግሬያችኋለሁ በቃ እማዬ። ጽኑ ሰው ላይ የምትደርስ አይነት ሴት አይደለችም። በቃ ስለዚህ ተዋት። በዚህ ልክማ አንተ ድፍን አትሆን እንደዚህ። እስኪ አስብ፣ እኛን ለመረዳት ሞክር እስኪ። እኛ እኮ ቤተሰቦች ነን። እሷ እኮ ነገ ትሄዳለች አንዱን ወዳ፣ እኛ ግን ካንተ ጋር ቀሪ ነን። እንግዲህ ከተረዳሽኝ ተናግሬያለሁ እማዬ። እኔ ጽናት ባል ነኝ፣ ሚስቴን ደግሞ ማስከበር አለብኝ። ስለዚህ እንዴት እንደማስከብራት እኔ ያውቃለሁ። ጥሩ። ለዛች ለልጅሽም ንገሪያት። እኔ ከእሷ ጋር መነጋገር አልፈልግም። አሁን ጨረስክ? አዎ። ኧረ የእሱ ፍቅር አይመስለኝም ይሄ። ፈጽሞ አይኑ ታውሯል። ጭራሽ ስለሷ ጸባይ መከራከር ጀመረ። ጭራሽ ጸባዋ ጥሩ ነው፣ ጸባዋ መጥፎ ነው። ኧረ ምን አይነት ይሄ የጀዘበ ነው? ምንድነው ውስጡ የገባ? የማ ጭንቅላቱን የሆነ መርፌ ወቅተዋለች። ዋ ምን አይነት ጀዝባ ነው ባካቸው። ተነስ በቃ ሮብዬ እንሂድ። ቆይ እኔ የምለው ጽዬ፣ ሮማንን መጠየቅ አለብኛ? እንኳን ደስ አለሽ ማለት አለብኛ ይመስለኛል። ምክንያቱም ለአንተ እንደምነግርህ ትገምታለች። አይሻል? ስለዚህ አብረን እንሂዳ። እሺ ደስ ይለኛል። ማን ነው? ባቢ ነው። እንዴት ነው ነገሩ? ፍቅር እንደ አዲስ ያገረሻል እንዴ? ወየ ባቢዬ። ጽኑ፣ አንድ ነገር ላስቸግርሽ ነበር። ምንድነው ባቢዬ? ትንሽ ገንዘብ ፈልጌ ነበር። ታገኝልኛለሽ? ምን ያህል ነው? 5,000 ብር፣ ግን ደግሞ በጣም አስቸኳይ ነው። ችግር የለም፣ አካውንትን አሁን ላክልኝ፣ አስገባልሃለሁ። እሺ ጽኑ። ግን ቆይ ደህና ነህ? ምን አጋጥሞህ ነው? ደህና ነኝ፣ እኔ ምንም አልሆንኩም። እሺ በቃ እንደዛ ከሆነ ቻው። ምን ተፈጠረ ጽኑ? አይ ምንም ችግር የለም። ባቢዬ ትንሽ ገንዘብ አስፈልጎት ነው። ጉትት ሰውዬ ቆየ ማለት በቃ እኔ ዛሬ በፍጹም በሳጨት አላማ የለኝም። ውይ እስኪ በእናትህ ሲያስጠላኝ ደግሞ እንደው ጀምር መድኃኒት ደግሞ እዚህ
ሄሎ ደረስክ? ጥሩ ጥሩ አይደለም ይኸውልህ የምጠብቀኝ ማለት ነው የባለፈው ቦታ ሆነ እኔ በጣም ነበር የተሳቀቅኩት ስለዚህ ሁልጊዜ የምንገናኝበት አለ አይደል እዚህ ቀያሱ ጋር በቃ እሺ እሱ ጋር ጠብቀኝ እሺ መጣሁ ሁሌ ማን ጠብቃል ሲል ደግሞ ዛሬ ቆሞ ጠብቀኝ እኔ አሁንስ ኮፊያ እያደረጉ እዚህ አጋጭ ሰው መሰለኝ ያስጠላኝ ጽኑ ውይ የኔ ባትሆኝ እኮ ይገርመኝ ነበር። አሁን ስራው በአግባቡ ይሰራል ማለት ነው። ስለዚህ ስራው ከአሁኑ ይጀምራል። ብሌን አደብሽን ነው ማስይዝሽ። ያሰብኩትማ መቼም አይቀርም ጽኑዬ። የሁሉ ስራ ላንቺ መሆኑን ብታቂ ኖሮ እማዬ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? አይ ምንም የኔ ልጅ። እንዴት ምንም ማለት እማዬ? ፊትሽ እኮ ምንም ልክ አይደለም። ተናገረሽ እንዴ? ኧረ አልተናገረኝም። ኧረ እማዬ የሆነ ነገርማ ሆነሻል እንዴ? በአንድ ጊዜ እኮ ነው ፊትሽ ሁሉ የተቀያየረው። ይኸውልሽ ብሌን፣ ከዚህ በኋላ እያሱ ፊት ጽናትን ምንም አትበይ። እኛ እሱ ፊት ሳይሆን ማጥቃት ያለብን እሷን ከጀርባ ነው። ምክንያቱም ማስጠንቀቂያ ሰጥቶናል። አይኑ ታውሯል እሱ። ቆይ ማን ስለሆነ ነው? ቆይ እስኪ እሱ ለእኛ ማስጠንቀቂያ የሚሰጠን እሱ ማን ነው? ነገርኩሽ እንግዲህ። እሷን ማጥቃት ያለብን ከኋላ ነው። እሱ ፊት ለእሷ ጥሩ ሰው ሆነን ነው መታየት ያለብን። ካልሽ እንግዲህ ጥሩ እማዬ። ሰውዬው ደውሎ መታሽ ሰጅ ብሎኛል። ስለዚህ ግዴታ ሄጄ መድኃኒቱን ማምጣት አለብኝ። ጥሩ፣ እንደዛ ከሆነ ጥንቃቄ በጣም አደራ። አታስቢ እማዬ፣ ሁሉንም ነገር በጥንቃቄ ነው የማደርገው። ለማንኛውም እማዬ ቶሎ ደርሼ ልምጣ።
በቃ ጎበዘኝ ልጅ ሂጂ ደርሰሽ ነኝ። መድኃኒቷን እንዲላት ልምጣ። ከዛ በራሷ ሳትረጋጋለች አይመስልሽም? ቀላል እናረጋጋታለን። መጣሁ። ሰላም ተመለሽ የኔ ልጅ። ቶሎ ነው ታደርሽ። እሺ ሰላም ይመልስሽ። የጠየከኝን ብር አስገብቼልሃለሁ። ፎቶንም እልክልሃለሁ። ካንተ የሚጠበቀው ስራን በአግባቡ መስራት ብቻ ነው። ጥሩ፣ ስልክህን እጠብቃለሁ። ይኸውልህ ትሰማኛለህ? ሁሉንም ነገር በጥንቃቄ እንድትሰራው ነው ፈልገው። አመሰግናለሁ። በጣም ደስ ብሎኛል። እንኳን ደስ አለሽ። አዎ እግዚአብሔር መቼም እንደሰው አይደለም። እዛ ውርቸር ላይ ቁጭ ብሎ አላስቆየኝም። አስነሳኝ ፈጣሪ ተመስገን። ለካለሽ ጽናት ነግራ ነው? ጽኑ እኮ ደስ ብሏት ነገረች። ማ ጽናት? እኔ በእግሬ በመቆሜ ደስ ብሏት ነገረች? አዎ በጣም ደስ ብሏት ነው የነገረች። አረ ይገርማል። ምን? አይ እንዲሁ ነው ወዲፍቸው። ያለ ደግሞ ዛሬ ሰው ምንድነው ብዛቱ? ወይኔ እንደ እንደሚያቀኝ ሰው አየኝ ማለት ነው። እንደሚነገረዋል በቃ የታባቱ ቆይ እንዲሁ ዘላለሜንም ያስመጭሾኝ አልቀራት። ሄሎ አንተ የታባን ያለው? እኔ እና ከመጣሁ ስንት ሰዓቴን እላይ ላይ ዛፍ ሊበቅልብኝ አይደል እንዴ ከመቆየት የተነሳ ምንም አንተ አሁንም ታክሲ ላይ ነህ? ቅድም ነበር ያልከኝ ሰፈር ደርሻለሁ እና ሰፈር ደርሻለሁ አላልከኝም እንዴ? የታችኛው መተጥፈ ገጠብቀኝ ብዬ ይሄው ከዛፍ ጋር ተለጥፈ እየጠበቅኩ አይደል እንዴ? አንተ ቆይ ያማሃል። አምላክ ትዕግስቱን ችረኝ። እሺ ኧረ እባክህ እስኪ እውነት በል። ኧረ እንደው ፈጣሪ እንደው አካለ ስንኩል እኔ አካለ ስንኩል ማን ያለ ሁሉ ጊዜ የምታመጣልኝ መድኃኒት አይደል እንዴ ያልኩ? እንዴት ቀይረህ ትይዛለህ? እሺ ስለዚህ አሁን በቃ ቀይረህ ይዘህልኝ መጣ። ከዛ በኋላ የሚያሳብደውን ደግሞ ተመልሰህ ደግሞ ልታመጣልኝ ሄደህ ነው። አንተ በጣም ነው እንዴ የምታስበው? በእናትህ ምን አይነት አስተሳሰብ ነው ያለህ? እሺ በቃ አፍጥነና ናልኝ። እሺ ዋጋ አንተ ዋጋ በባለፈው ነው የተስማማ ነው። አሁን እዚህ ከወጣው በኋላ ጉድ እንዳታረገኝ ና። ችግር የለም እንነጋገራለን። ዋጋ ያጣላን ና አፍጥ ነው። ኧረ ምን አይነት የተረገመ ሰውዬ ነው! አሁን መድኃኒት ቀያየርኩ ይላል። ልቡ የጠፋ ደግሞ እንዳፈቀረ ሰው
ፈጣሪ ያለ እንደዚህ ልሳቀቅ አርቲስት ይመስል በፈጣሪ ስም አርቲስት ራሱ እኮ እንደኔ አይሳቀቅም። እኔ የምልህ እያሱ ሮቢ መጥቷል። እዚህ ነው ያለው። ለምን አታገኘው? የት? እዚህ? አዎ ሮማንን እኮ ሊጠይቃት መጥቷል። እሺ እንጂ ግን ደህና ነሽ አይደል? እኔ በጣም ደህና ነኝ። እሺ እጅ ላገኘው ወጣ። እሺ ያማል እንዴ? አንድ ምንነት ለመቀበል እዛውም ደግሞ ከፍዬን ሁሉ ብር ይሄን ያለ ሰዓት መጠበቅ አለብኝ? ተሳስቼ ስለነበረ መድኃኒቱን ልቀይርልሽ ነው የሄድኩት እኮ ለራስሽ ብዬ ነው። አንተ እንዴት ነው ልብ የማይኖር? ጭራሽ ለራስሽ ብዬ ነው ትለኛለህ እንዴ? የትኛው መድኃኒት ነበር እዛ የመጣው? ሌላ የተሳሳተ መድኃኒት ነበር ያመጣሁልሽ። የተሻለውን ስላልሽኝ ሌላ ነበር ይዤ የመጣሁት። እሱን ልቀይርልሽ ብዬ ነው። ቢያንስ አትናገርም ወይ? ተመልሰህ ስትሄድ ደግሞ ቆይ ደርሻለሁ አልከኝ አይደለ? እንዴት ሆኜ ከቤት እንደወጣሁ እኔ እኮ ነኝ የማውቀው። ቢያንስ ስትቀይር ልቀይር ልሄድ ነው እንኳን ብላ አትነግረኝም እንዴ? ምን ማድረግህ ነው? አትናደጂ። ይኸው በመድኃኒቱ ልክስሽ ነው አሁን መድኃኒቱን ይዤልሽ የመጣሁት። አንተ እኮ አታረገውም አይባልም። አልገባኝም። እንደ ባለፈው ቀርፋፋውን አይደለም አይደል ይዘልኝ የመጣው? በአሁኑ ዋጋ ጭማሪም ስለተደረገበት አሪፉን መድኃኒት ነው ያመጣሁልሽ። ኧረ እባክህ ዋጋ ተጨመረበት? ሰው ለማሳበድ ደግሞ ጭራሽ ዋጋ ለጨመር? አንተ እንደው ፈጣሪን አትፈራ? አሪፉን መድኃኒት እኮ ነው ያልሽኝ። ታዲያ ወይስ የበፊቱን ላድርግልሽ? ዋጋው የቀነሰው? አልገባኝም። ቆይ እስኪ አሁን በዋጋ መከራከር አለብን እኔ እናንተ? ቆይ ጭራሽ ይኸውልህ ይሄ እኮ ለሶስተኛ ጊዜ እኮ ነው አይደል እኔ ካንተ መድኃኒት ስቀበል አይደለ? ለሶስተኛ ጊዜ ነው ስቀበል። ግን 3 ጊዜም እንግዲህ የሰጠኝ መድኃኒቱ የነተበ መድኃኒት ነው። የዛሬውን ደግሞ እንግዲህ ጉዱን አየዋለሁ። ያጠቃቀምሽ ስህተት ይሆናል እንጂ መድኃኒታችንን እርግጠኛ ሆነን ነው የምናመጣው። ካጠቃቀምሽ ይሆናል። አሁን የምሰጥሽን መድኃኒት ግን በስነ ስርዓት ተጠቀሚበት። እንደዚህ ስታወራኝ እኮ ጀብድ የሰራ እኮ ነው የምትመስለው። ወይ በጣሪ ሆይ ድረስልኝ። አሁን መድኃኒቱን ተቀበይኝና ቀጣይ ለሚኖርን ግንኙነት ግን ዋጋ ጭማሪ ይኖረናል ማለት ነው። አምጣው መድኃኒቱን አምጣው። ቆይ ማነሷ ደግሞ ቆይ ለስንት ጊዜ ነው መጠቀም ያለብኝ ይሄንን? ቢያንስ በስነ ስርዓት ከተጠቀምሽው ለ15 ቀን ትጠቀሚበታለሽ። ይችላል 15 ቀን? እሺ
እሺ በቃ ይኸው አስገባላለሁ ብርህን በፊት ዋጋ እናስገባላለሁ። በቃ ሂድ በቃ እሺ ደህና ሁኚ። በስነ ስርዓት ተጠቀሚ። በጣም ነው እንደምታስጠነቅቀኝ። አጠቃቀሙንም አንተ አትነግረኝም። ይሄ ነፍሰ ቀጭን። አሁን እንዴት አድርጌ ነው እሺ የምሄደው ደግሞ? ይችን ምራቅ የምታክል ማለት ለ15 ቀን እየቆጠርኩ ነው እንደምጠቀመው አልገባኝም። ግዴታ የዚህን ቁልፍ ማግኘት አለብኝ። እንዴ ምናልባት ሄሊዎች አገኘሁሽ ብለኝ ለነገሩ እሱ ቢሆን እዚህ ጋር ታስቀምጣት ይችላል።